በዛሬው ዕለት የተለያዩ ሰበር ወሬዎች ደርሰውናል። እነሱን አጥር አድርገን ይዘንላችሁ ቀርበናል። በኢትዮጵያ መንግስት በሁሉም የነዳጅ ምርቶች ላይ ታላቅ የዋጋ ጭማሪ ማድረጉ ተሰምቷል። ከትናንትናው ምሽት ጀምሮ ታላቅ የተባለውን የዋጋ ጭማሪ እያንዳንዱ መረጃ ተሰሙታላችሁ። በመቀጠልም የኢትዮጵያ መንግስት ወደ ሀገር ውስጥ እንዳይገቡ የከለከላቸው የነዳጅ ተሽከርካሪዎች ሊገቡ እንደሚችሉም መረጃዎች ወጡ። እያንዳንዱን በዝርዝር እናስደምጣችኋለን። በመቀጠልም በትናንትናው ምሽት በትግራይ ክልል በመቀለ ከተማ ፍንዳታ እንደተሰማ ተነግሯል። ያለውን መረጃ እንደሚከተለው አጥር አድርገን አቅርበናል። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምናላችሁ። እንግዲህ በትናንትናው ዕለት ማታ የተለያዩ ሰበር መረጃዎች ተሰምተዋል። ነዳጅ በኢትዮጵያ መጨመሩን የተሰማው የጨመረው ዋጋም ከፍተኛ መሆኑ እየተነገረ ሲሆን ከ20 ብር በላይ በሊትር መጨመሩን የተሰማም ሁሉም የነዳጅ ውጤቶችም እንደጨመሩ የተሰማ ሲሆን ድንጋጤንም እንደፈጠረ እየተነገረ ነው። ታዲያ ከተለያዩ ማህበራዊ ሚዲያዎች እንዳገኘነው ከሆነ ነጭ ናፍጣ በሊትር ከ180 ብር ነጥብ 46 መግባቱ የተነገረ ሲሆን ቤንዚንም በሊትር 167 ብር ከ50 ሳንቲም መግባቱን የተሰማው ከሚያዝያ 26 ቀን 2018 ዓ.ም ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ማደያዎችም ከ12 ሰዓት ጀምሮ ጭማሪ በተደረገበት የሂሳብ ስሌት ሲሸጡ ማምሸታቸው ተሰምቷል። የንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ የዓለም የነዳጅ ዋጋን መሰረት በማድረግ ከሚያዝያ 26 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉንም አስረድቷል። በደብዳቤው በተገለጸው መሰረትም በሊትር ነጭ ናፍጣ 180 ብር ከ46 ሳንቲም እንዲሁም ቤንዚን 167 ነጥብ 50 ብር እንዲሁም ኬሮሲን 320 ብር ከ66 ሳንቲም እንዲሁም ቀላል ጥቁር ናፍጣ 170 ብር ከ62 ሳንቲም ከባድ ጥቁር ናፍጣ ደግሞ 167 ብር ከ37 ሳንቲም የአውሮፕላን ነዳጅ ደግሞ 319.76 ብር ሆኗል ያለው። በተጨማሪም ቴክባ ኢትዮጵያ በበቅሎ ቤት በሳሪስ አካባቢ እንዲሁም በተለያዩ አካባቢ በሚገኙ ማደያዎች ቅኝት በማድረግ ማደያዎችም ሽያጩን ከምሽቱ 12 ሰዓት ጀምሮ እያከናወኑ እንደሆነም ገልጸዋል። የማደያ ሰራተኞችም ቤንዚን 167.7 ብር፣ ነጭ ናፍጣን 180.46 ብር እየሸጡ ሹፌሮችም በዚሁ መሰረት እየቀዱ መሆኑም የተነገረ ሲሆን ይህን ተከትሎም የነዳጅ ዋጋ ማስተካከያው ትክክለኛነትን ለማረጋገጥ ሲባል ደግሞ የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት እንደገለጹት በትክክል መጨመሩንም አረጋግጠዋል። ቀጣዩ ሰበር ወሬያችን የኢትዮጵያ መንግስት በነዳጅ የሚሰሩ ተሽከርካሪዎችን ወደ ኢትዮጵያ እንዳይገቡ መታገዱም የማይዘነጋ ነው። ታዲያ በሰሞኑ ደግሞ የኢትዮጵያ መንግስት በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ማስገባቱን ሊፈቅድ መሆኑ እየተነገረ ነው። ታዲያ ይህ መረጃ ከመነገሩ በአንድ ቀን ቀጥሎ የነዳጅ ዋጋ መጨመሩ ደግሞ ሌላው ትኩሳት ሆኗል። የኢትዮጵያ መንግስት ኢትዮጵያ የዓለም የንግድ ድርጅት WTO አባል ለመሆን የምታደርገውን ጥረት ለማሳለጥ ሲልም በነዳጅ የሚሰሩ ተሽከርካሪዎች ላይ ጥሎት የነበረውን የማስመጣት እገዳ ሊያነሳ እንደሚችል ነው ዘ ሪፖርተር ጋዜጣ የዘገበው። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በዚህ ሳምንት መጀመሪያ ላይ በተካሄደው 7ኛው የኢትዮጵያ የዓለም ድርጅት አባልነት የስራ ቡድን ስብሰባ ላይ እንደገለጹት የነዳጅ የተሽከርካሪዎች አመጣጥ ገደብ በድጋሚ ከሚታዩ ጉዳዮች መካከልም አንዱ ነው ብለዋል። ሚኒስትሩ ለስራ ቡድን አባላት አሮጌ ልብሶች ማስገባት ላይ የነበረውን እገዳ አንስተን ከድርጅቱ ወይም WTO መስፈርቶች ጋር በሚጣጣም መልኩም ተግባራዊ በሚሆን የጉምሩክ ቀረጥ ተክተነዋል። አባልነቱ ከመጽደቁ በፊት በነዳጅ የሚሰሩ ተሽከርካሪዎችና ባለሶስት እግር ተሽከርካሪዎች ላይ ያለውን ገደብ በተመለከተም ተመሳሳይ አካሄድ ለመከተል አስበናል ማለታቸውን ጋዜጣው ዘግቧል።
የፌዴራል መንግስት በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ እገዳ የጣለውም እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይም ሲሆን ይህም ኢትዮጵያ ወደ ኤሌክትሪክ ተሽከርካሪነት ለማድረግ ያቀደችው የኃይል ሽግግር አካልም ነበር። ሆኖም የዓለም ንግድ ድርጅት አባልነት መስፈርቶች የነዳጅ ተሽከርካሪዎች ዳግም እንዲገቡ ሊያደርጉም ይችላሉ። በንግድና ቀጣናዊ ትስስር ሚኒስቴር የዓለም አቀፍ ንግድ ተደራዳሪ የሆኑት አቶ ታገስ ሙሉጌታም ለሪፖርተር ጋዜጣ እንደገለጹት የድርጅቱ ሕግጋት ኢትዮጵያ እገዳውን እንድታነሳ ቢያስገድዳትም ይህ ማለት ግን አሰራሩ ወደ 2024ቱ ነባራዊ ሁኔታ ይመልሳታል ማለት አይደለም ብለዋል። አቶ ታገስ በዓለም ንግድ ድርጅት መስፈርት መሰረት ሀገራት የንግድ ልውውጥን መገደብ አይችሉም። አባል መሆን ከፈለግን ምርቶች እንዳይገቡ መከልከል አንችልም። የሸቀጦች ነፃ ዝውውር የድርጅቱ መሰረታዊ መመሪያ ነው። ሚኒስትሩም በቀጣይ እርምጃዎች ኢትዮጵያ በተሽከርካሪዎች ላይ ያለውን ገደብ እንደምታነሳ መግለጽ ፈልገውም ነው ብለዋል። ይህ ማለት ግን የነዳጅ መኪኖች ወደ ኢትዮጵያ እንዲገቡ ሙሉ በሙሉ እንፈቅዳለን ማለት አይደለም ያሉት አቶ ታገስ የነዳጅ መኪኖች መግባታቸውን ተስፋ የሚያስቆርጡ ሌሎች እርምጃዎችንም እንወስዳለን ብለዋል። የገንዘብ ሚኒስቴር እና ሌሎች ባለድርሻ አካላት ወደፊት በዚህ ላይ ተወያይተው ይወስናሉ ሲሉም ገልጸዋል። የአካባቢ ጥበቃ ስጋቶችና እንደ ታክስ ያሉ እርምጃዎች የነዳጅ መኪኖችን ማስገባት ተስፋ ለማስቆረጥም ሊቀርቡ ይችላሉ። ስለዚህ እገዳው ለድርድር ሲባል ሊነሳ ይችላል እንጂም በቴክኒክ ደረጃ የነዳጅ መኪኖች እንዲገቡ ሙሉ በሙሉ ይፈቅዳል ወይም ወደ ቀድሞ ሁኔታ እንመለሳለን ማለት አይደለም ሲሉም አስረድተዋል። ኢትዮጵያ የዓለም ድርጅትን ለመቀላቀል የጀመረችው የ23 ዓመታት ጥረት ባለፈው አንድ ዓመት ውስጥም ትልቅ እድገት አሳይቷል ብለዋል። ዶክተር ካሳሁን ድርድሩ አሁን ወሳኝ ምዕራፍ ላይ መሆኑንም ገልጸዋል። እንደ አውሮፓውያን አቆጣጠር በመስከረም 2025 ከተካሄደው ስብሰባ በኋላ በአባላት የቀረቡት ጥያቄዎችን ለመመለስ ጥረት እየተደረገም ሲሆን በአሁኑ ወቅት ከ10 ያላነሱ የሁለትዮሽ ስምምነቶች ብቻ መቅረታቸውንም ተናግረዋል። ወደ ሌላኛው ሰበር ወሬ ስናመራ በትናንትናው ምሽት ዕለት በትግራይ ክልል በመቀለ ከተማ ፍንዳታ መሰማቱ እየተነገረ ነው። በትናንትናው ምሽት በትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤትና በትግራይ ክልል ቴሌቪዥን አቅራቢያ ፍንዳታ ማጋጠሙን የፕሬዝዳንት ጽሕፈት ቤት ሰራተኞችና ነዋሪዎች መግለጻቸው ተሰምቷል። የፈነዳው አካልም የሚቀበር ፈንጂ ይሁን የእጅ ቦምብ ገና ያልተጣራን ሲሆን እስካሁን ባለው መረጃ ግን በሰውም ሆነ በንብረት ላይ ያጋጠመ ጉዳትም እንዳለ የተገለጸ ነገር የለም። ጉዳዩን በተመለከተም ቀጣይ ከክልሉ መንግስት የሚወጡ መረጃዎችን እንደደረሱን ለእናንተ የምናቀርብላችሁ ይሆናል። የዕለቱን መረጃ በዚህ ጨረስን። ሰላም ሁኑ።